አይ ጽናትና ኪራ ቤቲ እንደዛ ስልችት ብላኝ ነበረ። ቤቲና ያቺ ማን ሶሲ ነው ምናምን የሚባሉት። ጽናት ደግሞ በቃ ወይ ጨርሳ አልተናገረችው ወይ እንትን አላለች። እኔ ጽናትን ቢሆን ከቤት ነበር የምጠፋው ምኔንም ችግሬንም ሳልናገር። አለበለዚያ ደግሞ እውነቱን ተናግሬ ፍቅሬን አስበልጬ እኖራለሁ። ፍቅር እንደዚህ ነው እንዴ? እሺ ጊዜ መስዋዕትነት ቢሆንም አንድ ወገን እየጎዱ አይደለም። እና ከዛ በኋላ እንትን ማለት ነበረባት። ተሳሳተች በጣም። ምክንያቱም እዚህ ጋር የሞት መድኃኒት ናት ሀሴትን ሲያገባ እናቲቱ ትድናለሽ ቢባል ኦኬ። የሚፈልጉት ግን የልጃቸውን አለም ነው። ስለዚህ እሷ ምን ማግባት አትችልም እንዴ? ለማንኛውም እኔ የጽናት ድራማ ምንም ያልገባኝ ማለት ነው። ጽናት ደግሞ ጅጅ ብላኛለች አሁን ላይ ማለት ነው። የሆነ ነገሯ ምንም አይገጥምም። የእውነትም የገጠር ልጅ ሁና ትክክለኛ የገጠር ልጅ ነው የምትመስለው። 10 ጊዜ አባቴ አባቴ እያለች ማለት ነው። ለማንኛውም ሰላም ቻናል ቤተሰቦች፣ በነገራችን ላይ በነጽናት ዙሪያ እኔ ሰርች ማላቅ እውነት ለመናገር ግን አንዳንድ ጊዜ ሳስባቸው ማለት ነው እዚህ ውስጥ እንትናን ብቻ ነው ደስ የሚለኝ። ማን ነው ናሆም ምሩም የሆነች ቅብዥርዥር ያለባት ናት ማለት ነው። ወይ ደግነቱ ቦታ ላይ አትገኝም ወይ የሆነ እንትን አትልም። የሆነ ትክክለኛ ዘገምተኛ ሰው ነው የምትመስለው ማለት ነው ምሩ። አክቲቭነት የላት ወይ ተጠራጣሪ የሏት ወይ ደግሞ በቃ ምንም የማታውቅ አትሆን። ምኗም ግራ ያጋባኛል። እና ሀና እና ባሏ ነበሩ ደስ ያሉኝ። እነሱ ደግሞ የሉም በቃ። ምክንያቱም እነሱ ትንሽ ጨዋታውን ጥሩ አድርገውላቸው ነበር። አለበለዚያ ግን አሁንም መልሶ እንደ ትናንት ነው። ይሄ የሆነ ቃቃ ጨዋታ ነው። እስኪ የፈለገ ቢሆን ማን ይሞት እስኪ ጓደኛውን ኪራ ቤት ውስጥ ተቀበለው። ከመቼው እንደገና ጽናትን ወደደ እና ደግሞ የፈለገስ ቢሆን ማለት ነው እንደዛ አይቶ እንዴት እንትን ይላል ማለት ነውና ሀሴትን ብትሆን የፈለገ ቢሆን እንደዛ ማድረግ የለባትም ነበር። ግን ደስ የሚለው ሀሴት ደስ ያለችኝ መድኃኒቱን ብታደርግም ውሃ ውስጥ ደስ የሚል ለሱም ጭምር ነው ያደረገችው። ያ ነገር እኔ ያስደስቶኛል። እና ግን እኔ ሀሴት አሁን ያናደደችኝ ምሩን አግታ ማስቀመጧ ነው። እዛው ክፍል እንዳትገላት እፈራለሁ። የነገሩን እንትን ለማለት ምሩን እንዳትገላት። እንደዚህ አይነት ሰው ከመግደል ወደ ኋላ አይልም። ምሩ ደግሞ የልብ በሽተኛ ናት። መድኃኒቷን በሰዓቱ መውሰድ ያለባት። ችግር ነው እንዴት እንደምታረግ ማለት ነው። እግዚአብሔር ለምሩ ይድረስላት። ደግሞ የት ሄደች እያሉ እየፈለጓት ነው። አይዶን አላውቅም። እና ይሄ ሁሉ ጦስ የጽናት ነው። ጽናት ባትመጣ እነ ኪራ ህይወት ውስጥ እነ ምሩም እንደዚህ አይሆኑም ነበረ። ቤቲም አታብድም ነበረ እና የራሷንም ልጅ አታጣም ነበረ። ኪራ ትላለች ወይ ፍቅሯን ገልጻ ፍቅሯን በስርዓት አትናገር፣ ወይንም ደግሞ ጥላ ብንብላት ይሄድ። ምን አይነት መሀል አየር ላይ የተንሳፈፈች ሰው ናት? እና እኔ አታስዋሺ። በጽናት ቦታ ብሆን አሳልፌ የማፈቅረውን ሰው ከልቤ አሳልፌ አልሰጥም። ምክንያቱም ያቺ ከኔ የተሻለችዋ ሴት የተባለችው የፍቅረኛዬን እናት የምታድን ከሆነ ኦኬ ጊዜ አድርገዋለሁ፣ አሳልፌ እሰጣለሁ። እዚህ ጋር ግን የሚፈለገው የልጁን ዓለም ለማየት ነው የሚፈልጉት ቤተሰቦቹ። እሱ ደግሞ እሷን አልጠላትም፣ አፍቅሯታል። በእሷ ለማግባት ፍላጎት አለ። ኦኬ እና እንደዛ ነው እላችኋለሁኝ። አንዳንድ ጊዜ ተው በርጭቅጭቅ ታደርጉታላችሁ። በርጭቅጭቅ እውነት ያከብረውም እና ሀና ባሉበት ሰዓት ይሻላል። እንዴ ጭራሽ የምታመጡት ሁሉ እንትን ሆኖ ምንም አይመጥኑም፣ ለድራማ አይመጥኑም። አሁን የኪራ ጓደኛ አዲሱም ለድራማ አይመጥንም። ሀሴት ያው ከእነሱ ትንሽ ትሻላለች፣ ግን እሷ ምንም አይዶን ነው ብቻ ምንም። እዚህ ውስጥ እኔ ይቅርታ አድርጉልኝና ኪራም የሆነ ዝም ብሎ ነው እኔ መደባላቸው በቃ እስካሁን አሁን ነው። እና ጽናት ደግሞ የህይወት መንገድ ላይም እንደዚሁ መከረኛና ችግርተኛ ሆና ነው የምትሰራው። እዚህም ችግርተኛ ሆና ነው። እንደው ያንቺ ችግር የትኛው ጋር ነው እንደደና ሆነሽ የምትሰራው? ይሄናስ ወይ ጉድ! እና ለማንኛውም ኪራን እንዳያመልጥሽ በኋላ እንደተጸጸች
ኪራ ምንም አይጸጸትም እውነት ለመናገር አሁን ይሄንን ነገር ራሱ አባትየው እንደዛ አድርጎ ምናምን ሀሴትን እንዳገባ ፈልጋ ቢሆንም እንኳን እኔ በኪራ ቦታ ብሆን በኋላ ላይ ራሱ ይሄ ሚስጥር ባቅ እኔ ጽናትን የበለጠ ጠላት አለውኝ እንጂ አልወዳትም እኔ በኪራ ቦታ ብሆን ማለት ነው። እና እነ ምሩ ራሱ እንደዚህ ማድረግ አልነበረባቸውም። ያቺ ጓደኛዋ ምሩም የፈለገ ጽናትን እንትን ቢሉ የሁለቱን ፍቅር ማዳን ይችሉ ነበር። እና ትክክል አላደረጋችሁም። የእውነት እንትና አሁን ራሱ እውነቱን ቢያውቅ የሚደብቅ አይመስለኝም። ኤኒዌይስ እና ሀሴት ደግሞ እውነቱን ብታውቅ በእርግጥ ይሄ ልጁም ጽናት የኪራ ፍቅረኛ እንዳፈቀራት አያውቅም። ሰራተኛዋ መሆኑ ነው የሚያውቀው። ወደዳት በቃ። ግን ምንድነው ፈጠነ ለሁሉም ነገር ለክፋቱም ለመድፈሩም ፈጠነ እሱ ማለት ነው። ቢሳካለት እኮ የዛን ቀን ሀሴት ሁለታቸው እሱም ጋር መድኃኒቱን ባትጨምር ኖሮ የዛን ቀን ጽናት ሊደፍር ነበረ። ግን ያው ጽናት የአባቷ ጩኸት አልጣላትም ማለት ነው። ወይ ኮስተር ብላ ሰርታ አባቷን እንትን አለች፣ ወይ ተምራ እንትን አለች። የሆነች ጅላንኩ የሆነች ናት። የጽናት ተውኔት አልተመቸኝም። በፊት ላይ እና ቤት እንደዛ ሲያደርገው ታሳዝነኝ ነበረ። ግን በዛ ሰዓትም እሷ ናት በቃ ሰክሮን የደፈራት። ፍቅር ውስጥ አልገባም ነበር። የቤቴን ፍቅር የነጠቀችው እሷ ናት። ከዛም ብሎ ደግሞ እሺ እሷን ወደደ በቃ። ቤቲም እንደዛ ሆነች። ግን ደግሞ እንደዛ ቤቲ ወይ ከቤቲ ያልሆነ እሷን ብሎ ቤቲ እንትን ብላለች፣ አብዳለች፣ ፍቅሯን አታለች። ስለዚህ የሰው ፍቅረኛ እንደዛ አድርጋ የሰው አሳብዳ እንደገና ደግሞ አሁን ለሱ ታሳብደው ነው እንዴ? ምን አይነት ማለት ነው ጌታ። ኤኒዌይ ጽናት ያው እንግዲህ ለጽናት ያለ ክብር እዚህ ላይ ቀንሶብኛል። እንግዲህ ምን ትላላችሁ? የእናንተ አስተያየትስ ምን ይሆን? በፈጠራችሁ እንግዲህ ምሩስ እስከ መቼ ነው የምትታገተው? ልጁ ያውቃል ወይስ ምንድን ነው? ሀሴትስ ምን ልታረግ አሰበች? ወደ አባት ሄዳለሁ ያለችን ምን ልታረግ አስባ ነው? በድጋሚ ይሄን ልጅ ልታሳግተው ነው በዛ ቦታ ድሯበት ወይስ ምን ልታረግ ነው? ምንም የገባኝ ነገር የለም። የምሩስ መጨረሻ ምን ይሆን? እንዴት ልታደርግ ነው ምሩ ራሱ? አሁን እንግዲህ ለማንኛውም የእናንተን አስተያየት ደግሞ በኮሜንት በላይክ በሰብስክራይብ አሳዩኝ። የኔ ሀሳብ ይህን ይመስላል። ከኔ ሀሳብ ጋር ከተጋጨ ሀሳባችን አሳዩኝ።